አኩቻ ለሚባል ክብረ ቢስ ይሄንን ቪዲዮ አድርሱልኝ። በቃ ይውል ክብር ነው። ረጅም አጫወትን ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር መጥቶ እንዴት ሊቅጣህ ታሳዝነኛለህ። እንዴት ሊቅጣህ ራስህን ቅጣ መጀመሪያ። ችጋራ የከተማ ልጆች ማላመድ ልምዳችን ነው። አቋርጣችሁ ነው? አዎ አቋርጠነው ነው። አራሩ ወይኔ አረ አይነፋ መድኃኒዓለም አሁን ስሜን ለማጥፋት ፈልጌ ከሆነ እሺ ስታይ ምን ስም ኖሮ ነው የሚጠፋው? ያንተ ስም ምን ስም ኖሮ ነው የሚጠፋው? እዚህ ጋር ራሱ መተመጫወት ራሱ ይሄንን ቪዲዮ እንዳየው በጣም ነው ያሳዘነኝ። ይሄ በላቸው የሚባለው ልጅ በዚህ ልክ ልጁን ሲያንቋሽሽ ዝቅ ሲያደርግ ክብሩን ሲነካ በጣም ነው ያሳዘነኝ። እና እስቲ ይሄን ቪዲዮ የምትመለከት ከሆነ አኩቻ የምትባለው ደጋግመ ልጁን የምትለው አንድ ነገር አለ። በእኛ ላይቭ ላይ አንተ መግባት ለአንተ ትልቅ እድል ነው። ደጋግመ እንደዛ የምትለው አንተ ራስን ምን አይነት ፖዚሽን ላይ ብታስቀምጥም ማን ነው አኩቻ? በምንድን ነው የፈመሰው ልትነግረን ትችላለህ? ምን ዕውቀት ያለው ስራ ሰርተህ ነው ወይንስ ምን ፈጠራ ፈጥረ ነው በዚህ ፕላትፎርም ላይ የፈመስከው? አኩቻ ነኝ ዋዋን እኮ ነው ያልከው። አኩቻ ነኝ ዋዋን ብለህ ሰገድክ፣ ፈመስክ። ፔሬድ ይመች እንኳን ፈመስክ። ያ አይደለም የኔ ኢሹ። ግን ይሄ አንተን ፕራውድ አድርጎ ራስን የሆነ ቦታ ላይ ቆልላ አስቀምጠ ሌላውን እንድትንቅ የሚያደርግ ፖዚሽን ነው። የኢትዮጵያ የቲክቶክ ፍምስናን እንዴት እንደ ትልቅ ነገር ታየዋለህ? ማንም ሰግጦ የሚፈምስበት ይሄን ያህል ዕውቀት የሚጠይቅ አይደለም። ሰው ሰድቦ የሚፈምስበት ነው። ሲቀጥል ቪዲዮ ላይ ምንድነው ያልከው? ችጋራ ምናምን ብለህ ስትናገር ነበር። በእርግጥ ከትላንት ህይወት የተሻለ ህይወት ላይ ልትሆን ትችላለህ። ያ ማለት ግን አልፎላል ሰክሰስፉል ነህ ማርስ ላይ ወጣል ማለት አይደለም። ሲቀጥል አንድ ያልከው ነገር አለ። እኛ የከተማ ልጆች ምናምን ያልከው ነገር አለ። የከተማ ልጅን ጦሱ ዘዳንተ አራዳ የሚያስብል ወይንም የከተማ ልጅ እኮ የሚያስብል አማርኛ ቀራጥፎ መናገር አይደለም ወይንም ከተማ መወለድ አይደለም። የከተማ ልጅ ሼማም ነው። የሚባል ማይባል ነገር ይለያል። በደንብ አስመርበት። የሚባል ማይባል ነገር ሰው አይንቅም። ስለዚህ አኩቻ በደንብ ስማኝ። አንተ ራስን ያስቀመጥክበት ቦታ አለ፣ በሐሳብ በተግባር ግን ያልሆንክበት ቦታ። ስለዚህ አስቀድመ በሐሳብ ራስን ያስቀመጥክበት ቦታ ለመድረስ ጠንክረ ስራ አላል። ይህንን ቪዲዮ አድርሱለት። አመሰግናለሁ። ወደ ራስ ልጁ ተንበጫበጨ፣ በጣም ተንበጫበጨ። ፋሚሊ ሲጀመር ሲመጣ እናት እንዴቱን ለእንትና እንደዚህ ሰጥቼው ነው ምናምን ፌመስ መሆን ፈልጉ እንደዚህ አድርጌ ነው ምናምን እያለ የነበረው ቆሻሻ ልጅ ነው። ከዛ ደግሞ እኛ አክብረን አላመር ነው ስራ እንዲሰራ አረግ ነው። ከዛ መንበላጠት ጀመረ። እላፊ ሲንበላጠት ስትናገር ማለት ነው ዘማን አይ እሱ ከልቡ አይደለም። እሱ ሲናገር ልክ ነው፣ እኛ ስንናገር ለምን መጥፎ ይሆናል? እሱ ከልቡ አይደለም። ካፈ የጠራ አስገባን በላቸው እንዴ የሰላም ኮሚቴ ነው እንዴ? ለምን የምን ሰላም ነው? ሰላም ነው እስካሁን ድረስ እዚህ ሀገር ላይ። እሱ እኮ ላይብ ላይ በላቸው ምንድነው? እኔ ጋር ችግር ካለ አውራ እዚህ ጋር በወንበር ዙሪያ መነጥሩን አውልቀው አንደ በእናትህ እንጂ ታኝቴ ነው ቁጭ ብለህ ነው? እኔ እኮ ላይብ አገባቢው ሁላኩ ለምንድን ነው የፈለከኝ? ያው እሱን በአካል ሰቀምሰው ነው የምናወራው እና ዘግጽጋኝ ነው ያረ በእናትህ አልፈራም። መድኃኒዓለም ምን አልፈራም። በአካል ምናምን ብለህ አታስፈራረኝ አንተ። ኧረ እዛ ድረስ መሄድ አያስፈልግም። በንግግር የሚያልቅ ዳግተው ችግር የለም። የሆነ በአካል ማገናኘትም ካለብኝ እኮ አገናኛቸዋለሁ። ግን ለምን ታገናኛለህ? ራሱን እንደዚህ ተወጥሮ ምናምን እንደዚህ እኔ ዋዋና ኩቻ ላይ ስላሉ ምናምን እንደ የምታገናኘኝ ለምንድን ነው የምታገናኘኝ? አልፈልግም። እኔ ጋር እሱ ጋር መገናኘት ለምንድን ነው የፈለከኝ አንተ? ለምን እግዚአብሔርን ለምንድን ነው የፈለከኝ? ደብል ነው የትኛው አለብስም መድኃኒዓለም ምን አለብስም ኮክኛ ምን ይቀርብኝ? አይ ዳጊ እኔ ያው ታውቃለህ ብዙ ጊዜ ለምንድን ነው የፈለከኝ? ከጤነኛ ሰው ጋር ነው ማውራት የምችለው። አይደለም ጤነኛ ምናምን አትበላና እኔ ጤነኛ ነኝ። መድኃኒዓለም እግዚአብሔር የፈለኩ ራሴን አጠፋለሁ የሚል ቪዲዮ ለቀህ አይቻለሁ። ምንድነው ችግርህ ነው? ምንድነው የተፈጠረው? ምንድነው ችግርህ? ለምን ራሴን ማጠፋው ነው? ራሴን እንጂ አንተ ያማክረኝ ምናምን አይደለም እኮ እኔ ራሴን ማጠፋው ወንድሜ ተሰማኝ። በቃ ወንድሜ ተሰማኝ። ጥሩት አልኩኝ፣ ላወራ ፈለኩኝ። ቴንክ ዩ። ለምንድን ነው የምታወራው? አልፈልግም እኔ። አዎ እዚህ ላይ በኛው ሮስት እንደራረግ የለ እሷን ቆንጆ ቦታ ላይ አንዱ ቁርጦ ለቋት ቫይራል ሆና ምናምን እየጨሰ ነው አባረ። አይ ላይቭ ላይ ተጠንቅቅ። ለምን ላይቭህን
300 400 500 1000 ሊሆን ይችላል የሚያየው ሰው ግን እዛ ጋር በሚሊዮን ነው የሚታየው ሪከርዱ ገብቶሻል። ስለዚህ አያገናዝብልም ሰው ምን ተባብለው ነበር ምን እየሰሩ ነበር ምናምን ማንም አይሰማም። አጋጣሚ ደግሞ እኛ እየተጫወትን በቃ አቴንሽን ለመያዝ እሷም እየቀባጠረችው ነበረ ጨዋታው ታውቂያት የለም እና ማለት ጭቡ ምናምን እየተጫወትን ሮስት ያደርግ ነበር። ትናንትም ገብተን እኮ እንደዛው ነበርና በጣም ጥብስ ቦታ ላይ የተቆረጠችው ቆረጧ እኔን ሁሉም ያሳምን ነው። እኔ ማይጫወቻው ላይ አይሆንም ብዬ ነው ስለማቅሽ አንችልም አይቻለሁ ግን የተናገርኩት ነገር ከመሀል ቆርጠውት የሆነ አንተን የሆነ ነገር ለማድረግ ምናምን መስሏቸው አንዱ አውጥቶ ለጥፎ ቪዲዮ ሰርቶ ምናምን እንትን እያደረጉት ነውና በሱ የሆነ አንተን አታክ ለማድረግ ተደርጎ የተደረገ መስሏቸዋልና የዛን ቀን ስትናገር የነበርከው አንተን እንደውም እኔ በጣም ረጅም ታይም ዝም ብዬ ነበር አይደል? እኔ እኮ ለጫወታው የሆነ ሰው እንድመጣ ብዬ ነው እንጂ እኮ እኔ አንተን ታውቃለህ እንደ ጌም ላይ ምናምን ሰው ሲያወራ ምናምን እኔ እናንተ ደግሞ እንታወቃለን። የሆነ የሚያክል ሜም ሲሰራ ምናምን አንተ እነሱ የሚሰራው ነገር ላይ ነው የምታምነው። እኔ ደግሞ እንደዚህ ለጫወታ ለድምቀት ሆኖ እንጂ እኔ አሁን ከልብ እንደዚህ አሁን አንተ የምናገር ይመስላል እኮ አሁን ያለው ነገር ሪከርድ የምታደርጉ ሰዎችም አሁን ሪከርድ አድርጉ። ይኸው ምንም ሌላ መስመር የለም። በቃ ጨዋታ ነው። ይኸው ራሱ በላቸው እየተናገረ አብረን ሆነን ሁላችንም እኛም እንደዚሁ ነበር። ደግሞ ባለፈው እንዲሁ ነበር ነው የተጫወተው። ቀልድ ነው እንጂ የተቀላለድ ነው። ኖርማል እንደዚህ የከፋ ደረጃ አይደለም። ሪከርድ አድርጎ ዝም ብሎ አቀነባብሮ ነው የለቀቁት። የዛን ቀን እንደውም በጣም ሲናገር ነበር በላቸው። ታስታውሳለህ? እሱማ እያወራ ነበር። አንተ ረጅም ሰዓት ዝም ብለህ ነበር። የዛን ሰዓት ቆርጦት ነው እኮ ለዛ ነው ሁሉም ቆራርጦ ነው የቆሰው እኮ። አሁን ህዝቡ ጋር ያለው ነገር እንዲጠራ በላቸው የሆነ ነገር በልዚህ እኔ ዳግም ምን ልበል? እኔ አሁን እስከዛሬ ድረስ እናንተ ጋር ላይ ስገባ ለጨዋታ እንጂ እኔ የሚያክል እኔ ሰው ክፉ ነገር ተናግሬ አውቃለሁ? ማንም እኮ ቪዲዮ ሲሰራ የሆነ እዚህ ላይ ብላይ ሲያወራ የሚታወቅ ሰው የሆነ የሚያወራው ነገር ለጨዋታ ድምቀት ነው። ባይዘዌ በላቸው ቤት ያላችሁ ሰዎች ይቅርታ በላቸው አንዴ በላቸው ቤትም ያላችሁ ሰዎች እኔ ቤትም ያላችሁ ሰዎች ምጽፉ ሰዎች ይቅርታ የሚያስጠይቅ ጉዳይ ምንም የለም። እሱን አታክ ለማድረግም የተናገርኩትም ነገር የለም። እየተቀላለድን ነው። እሱም እየተናገረ አብዛኞቹ አያውቁም። አሁን እኔ እናንተ የምንቀላለድ ሁላችንም ላይ ብለህ ስንገባ የምንቀላለድ ነው አያውቁም። እና ምንድነው እኔ እናንተ እንደምታወቅም አያውቁም። ለዛ ነው አብዛኛው አሁን ጋይስ ይቅርታ አድርጉልኝና እኔና እሱ እንተዋወቃለን። ሁላችንም እዚህ ሶሻል ሚዲያ ላይ ያሉ ሰዎች እንተዋወቃለን። ይሄ የሚያክል ቢያንስ የሚያስከፋ ነገር አለ። እኔ አሁን ለጨዋታ ለድምቀት ምናምን ነው እኔ የተናገርኩት። የሆነ እሱ የሚያስከፋ ከሆነ እኔም እሱ የሚያስከፋ ነገር ከተናገረ እንተዋወቃለን። የሆነ ለመቀላለድ ለቀልድ ያን ነው የሚያክል ከአንገት በላይ ሆነን ምናምን አይደለም የተነጋገረ ነው። ቢያንስ ለጨዋታ ድምቀት ነው። ሚዲያ ላይ እኛ እንነጋገራለን። አሁን ይኸውልህ ሰው እዚህ ጋር ሚዲያ ላይ ከዳኒ ጋር ከታኩር ጋር በጣም ብዙ ነገር ተባብለን እናውቃለን። ኖርማል ነው ምናምን አንተ ቅድምም እየተናገረ ነበር አይደል? እሱ እኮ ኖርማል ነው። እኔም እንደ ቀልድ ነበር ያየሁትና እንዲህ ላይቭ ያው የምንገባ ሰዎች ምናምን ሙዳችን ምናምን ያው እንተዋወቃለን ከዛ አንጻር እንጂ ሌላ ምንም መጥፎ ነገር የለም። መጥፎ ነገር ቢኖር እንግዲህ በላቸው ዛሬ ድጋሚ ከኛ ጋር አይገባም ነበር። እሱ አሁን ነው ያወቀው። እሱ ራሱ ከእን ጉዳይ ሲጀመር ማለት ነው። ጋይስ ኮሜንት ላይ ምናምን እንጽፉት ለቪው ምናምን ከሆነ ይሄ የምትሰሩት ቪዲዮ ለቪው ምናምን ከሆነ ያኛውም ይኸውልህ ልጁ ሪከርዱን እሱ አይደለም የሚያደርገው፣ ሌላ ሰው ሪከርድ አድርጎ የለቀቀውን ነው ቆርጦ አስተካክሎ ምናምን። ኮንተንት የለውም የሚሰራው ኮንተንት ስለሌለው እንዲህ ሰዎች ላይ ነው እየጠበቀ የሚሰራው እና አጋጣሚ ሲያገኝ ያችን ፓርት ቆርጦ ችግር አማልከው በላቸውን ምናምን ብሎ ነው ቆርጦ የለቀቀው። ነበረ ታፕታፕ የለም አንተ ጋር ምናምን እያለ በላቸው እየተናገረ ነበር አይደል? እሱማ ቆርጦት እኮ ነው እንጂ ጨዋታ ነበረ። ኮመንት ላይ ያላችሁ ሰዎች ማለት ነው። ኮመንት ላይ ያላችሁ ሰዎች ሪከርድ የምታደርጉ ሰዎች የበላቸውን የሆነ ነገር እየዘጋችሁት ነው። ይሄ እያደገ ያለ ሰው ነው።
በቃ አትዝጉበት። ያለውን ነገር ይስራ፣ ከሰዎች ጋር ይቃለድ፣ ይጮት ነው። ይሄ ቀልድ ምናምን እየቆረጣችሁ የምታደርጉት ከሆነ ማያያዝ ነው። ዘማን ፈርስት ታይም በአካል ሳገኘው ምንድነው ያልኩህ እኔ ለማስታወቂያ ስራዎችም እንኳን እንዲመጡልህ እነዚህ ስድብ የምትሳደባቸው ነገሮች ቀንስ። አንዴ ከመጣ በኋላ ሲስተም ውስጥ እየገባ ስትሄድ ማስተካከል ያለብን ምናምን እንደውም ጋይድ የሚያደርገውን ነገር ነው በደንብ ራሱም ይናገራል እዚሁ ላይ እንደዚህ ያረ አሁን እኮ ይኸውልህ እኮ እኛ አልተጣለንም እኮ ቢያንስ ለዚህ ሁሉ የሚያጣላ ሰው ማነው? እነዚህ ሪከርድ የሚያደርጉ ሰዎች እኮ ናቸው።